የኢትዮጵያን የፖለቲካ ሁኔታ መቀየር የሚቻለው ሰላማዊ ባልሆኑ መንገዶች ነው፣ በሽግግር መንግስት ነው፣ በመፈንቅለ መንግስት ነው፣ በጎዳና ላይ ነውጥ ነው፣ በፖለቲካ ሴራ ነው ብሎ የሚያምኑ ኃይሎች በትክክል ኢትዮጵያውያን አይደሉም። በጉልበት መንገድ የኢትዮጵያን ሁኔታ የመቀየር አጀንዳ የኢትዮጵያውያን አጀንዳ አይደለም በፍጹም። ቀደም አንስቻለሁ። ይህ ጉዳይ አጀንዳው ሁለት ኃይሎች የገጠሙበት ቦታ ነው ብዬ ነው የማምነው። ሁለት ኃይሎች፣ አንዱ በትክክል ኢትዮጵያ የምትባለው ሀገር የተሽመደመደች የተዳከመች ውስጣዊ ጉዳዮቿን መፍታት የማትችል ብሔራዊ ጥቅሞቿን ማስከበር የማትችል በውስጣዊ የፖለቲካ ሽኩቻ የተዳከመች የተናጠች እና በዓለም አደባባይ የሚገባትን ክብርና ቦታ እንዳታገኝ የተሽመደመደች የተዳከመች ልፍስፍስ አገር እንድትኖር የሚፈልጉ ታሪካዊ ጠላቶቻችን አጀንዳ ነው የሚል አቋም ነው ያለን። ይሄ የነሱ ፍላጎት ምንድነው? ደካማ ኢትዮጵያ በምስራቅ አፍሪካ እንድትኖር፣ የባህር በር እንዳታገኝ፣ የተፈጥሮ ሀብቶቿን እንዳትጠቀም፣ ቀና ያለች በአፍሪካ ውስጥ አስተማማኝ ኃይል የሆነች አገር እንዳትኖር የሚፈልጉ ኃይሎች አሉ፣ ጠላቶች አሉ፣ ታሪካዊ ጠላቶች ናቸው የነዚህ አጀንዳና ይሄን ገዝተው በተቻለ መጠን በዚህ አጀንዳ ላይ ከተንጠላጠልን ከተመቸን ሳምሶናይት ይዘን በቦሌ ዓለም አቀፍ አውሮፕላን ጣቢያ ሳምሶናይት ይዘን ገብተን የፖለቲካ ፍላጎቶቻችንን እናሳካለን የሚሉ ኃይሎች በታሪካዊ ጠላቶች አጀንዳ ላይ ተንጠልጥለዋል። ይህ እነዚህ ኃይሎች ደግሞ ሁለት ነው ያላቸው። አንዱ ቅድም እንዳልኩት በሚፈጠረው ቀዳዳ እኔም እኮ ለዘመናት ስናፍቆ የነበረውን የፖለቲካ ስልጣን ላገኝ እችላለሁ የሚለው የዘመናት ኢጓቸው ያንገበገባቸው ሰዎች ናቸው። ሁለተኛ ደግሞ ዘመኑ የዲጂታል ዘመን ስለሆነ በኢንተርኔት መስኮት ብቅ ብለ የሆነ ነገር በተናገርኩ ቁጥር ስለሚከፈልህ ኢትዮጵያን የማዳከምና የማፈራረስ አጀንዳ ያላቸው ኃይሎች ደግሞ በትንሹም በትልቁም ትናንሽ ብጥስጣሽ ፍርፋሪ ስለሚወረውሩላቸው እሱ የሚያማልላቸው በሱ ተንጠልጥሎ በመስኮት ወጥተው ሀገራቸውን የሚያሙ እናታቸውን የሚያሙ ስለ እናታቸው ክፉ ጥላሸት ለመቀባት የሚሞክሩ እግረ መንገዳቸውን ደግሞ በዚህ ሂደት እንዶ ተአምር ቢፈጠር ደግሞ ተአምር ቢፈጠር ሳምሶናይት ይዤ ሄጄ መንግስት የመሆን እድልን በዚህ ለምን አልሞክረውም? ባለፉት 20-30 ዓመታት ሞከርኩኝ። እዛ የፖለቲካ ኪሳራ ገጠም። አንዳንዱ በአደባባይ ወጥቶ ነው የተናገሩት። በሀገር ውስጥ ያለውን ፖለቲካ መቀየር አቅቶኛል ብለው ሰሞኑን በነበራቸው ግምገማ በተለያዩ መንገዶች ሞከርን፣ በሰላማዊ ሰልፍ ሞከርን፣ የህዝብን ሮሮ ለማጋጋል ሞከርን፣ ህዝብ ሊንቀሳቀስልን አልቻለም። ስለዚህ አሁን ለምንድን ነው ሌላ አማራጭ የማንሞክረው የሚል ሰሞኑን ሞክረዋል። አብዛኞቹ እነዚህ የፖለቲካ ኃይሎች በኢትዮጵያ የፖለቲካ ሜዳ ውስጥ ይታወቃሉ። አንዳንዶቹ ደግሞ ፖለቲካል ባንክረፕሲ ገጥሟቸው ወደ መንግስት ተቋማት ሄደው አብረን እኮ እንሰራለን፣ ለምን የዚህ ክልል ፕሬዝዳንት አታረጉንም? አብረን እኮ እንሰራለን፣ ለምን ይሄ ሚኒስቴር መስሪያ ቤት አትሰጡኝም? ሲሉ የነበሩ አኩርፎ የሄዱ አንዳንዶቹ የመንግስት ተቋም ተሰጥቷቸው የመንግስት ተቋማትን አተረማምሰው የተሰጣቸውን ኃላፊነት መወጣት አቅቷቸው ተቋማትን ገለው የሄዱ የኢትዮጵያ ህዝብ የሚያውቃቸው አካላት ናቸው። እነዚህ ኃይሎች በየትኛውም አቅጣጫ የተከፈተውን የፖለቲካ ሜዳ በሰላማዊ መንገድ መጠቀም ሲያቅታቸው ለምን በኢንተርኔት መስኮት ወጥተን የቅርጫ መንግስት ብለን አንሞክርም ያሉ ኃይሎች ናቸው። እነዚህ ኃይሎች በምንም አይነት መንገድ የኢትዮጵያን የፖለቲካ ስነ ልቦና የኢትዮጵያውያንን ፍላጎት ያልተረዱ ኃይሎች ናቸው የሚል እምነት አለ።